ዘይነብ ከዛሬው አደገኛ እገታ ለጥቂት ተርፋለች። ዘይነብ ድንገት ሰራት ደርሶላታል። ሰራት ብቻ ሳይሆን ነጃቲም ጨምሮ ድንገት የደረሰላት። ዘይነብ ሁለቱ ወንዶች ተረባርበው ሁለቱ ወንድማማቾች አስርፈዋታል። እሷን ሊያግታት የነበረው ሰው አምልጧል። በራክ ደግሞ እየተንቆራጠጠች ነው። በራክ ባለቀ ሳን ነበረ አረ ዘይነብ መገደል የለባትም ዘይነብ መሞት የለባትም እያለች ነፍሷ የተጨነቀው ሰላም የሚባል ነገርም ታጣለች። ዘይነብ ደግሞ ማን እንዳሳገታትና ለምን እንደታገተች ትክክለኛ ምክንያቱ አታውቀውም። ቢያንስ የሰራት ጠላቶች ወይም የሱ ወንድም ነጃቲ ወይ አባቱ እንደሆነ አርጋ ነበረ እየጠረጠረችው። በራክ ጭራሽ አይምሮ ውስጥ አልመጣላትም። በራክ በአንድ በኩል እየተቆነጠነጠች ነው። አሁን ቢሆን አረ ዘይነብ መሞት የለባትም ብላ ከራሷ ጋር እያወራች ነው። ነገሩን ለማስቆም የተቻለችውና የተቻላትን ነገር እያደረገች ነበረ። ነገር ግን ሰዓት በጣም የሄደ ይመስላል። ጊዜው አልፈዋል። ከዚህ በኋላ ምንም ነገር ማድረግም አትችልም። አሁን ከጭንቀት ውጭ ምን የምታመጣው ነገር ያለ አይመስልም። ግን ደግሞ ደብሯታል። ወይኔ ምንድን ያደረኩት ፈጣሪ ወይ ምንድን ያደረኩት አራራኔ ልትግባ ስትል ነበር። ድንገት የመጣችው ቱላ ነበረች። ወይዘሮ በራክ የምትወጁን ሻይ አፍልቼልሻለሁ ካረጋጋሽ ብዬ ነው ደህና ነሻ ስትላ ነበር። ማየታለች ብላ ጠየቀቻት። ተኝታለች አላቅም እኔ እንጃ ለረዥም ጊዜ ካከፍሉ አልወጣችም ነበረ። ወይዘሮ በራክ ያው ዘይነብ ዛሬ እዚህ መታ ነበረ ለዛ ነው እንደዚህ የተጨነቅሽው ለዛ ነው አለቻት። ምን አገባሽ አንቺ ምን መረጃ ለመሰብሰብ ነው ከኔ እየሞከርሽ ያለሽው? አንቺ ምን ቤነሽ ለምን ብዬ ነው ለአንቺ ምነግርሽ አለቻት። ኧረ እኔ ምን ያደርግልኛል እኔ ስለተጨነቅሽ ላረጋጋሽ ነው አለቻት። ታየኛ ታረጋጊ አንቺን ብሎ አረጋጊ ስትላ ነበር። ላይ ደግሞ ምን አጠፋው ብላ በራክን ጥላት ሄዳለች። ድንገት ይህን ጨዋታ የሰማቸው ሙትሉ የበራክ እናት መጣች። ምንድነው የምትጫጫሁት? ምንድነው የምትጮሂው? ስትላ ነበረ። እማዬ አሁን ነው ወደ ሰራት ቤት ሂጂ፣ እነ ሰራት ገጂ አሁን ነው ምን እየተፈጠረ እንዳለ የሆነ ነገር ካለ አጣርተሽ ትመጫለሽ እሺ አለቻት። ምንድነው ሄጄ ማጣራው አልገባኝም። ምንድነው እንደዚህ ያስጨነቀሽ አለቻት። ጥያቄ መጠየቅሽን አቁሚ፣ በቃ ማድረግ ያለብሽን ነገር በሙሉ አድርጊ ቶሎ በይ አለቻት። ምንድነው የማጣራው ነገርኛ ምን ማግኘት እንዳለብኝ ስትላ ነበረ። ሂጂ በቃ ዝም ብለሽ ሂጂ ነገር አታጭም ብላ እናቷን ላከቻት። አምላኬ ወይኔ ዘይነብ መሞት የለባትም አራራኒስ ምንድነው የማረገው ስትል ነበረ። በሌላ በኩል ሰራት፣ ነጃቲ፣ ዘይነብ ጫካ ውስጥ ናቸው። ፖሊሶች አብሯቸው ነበሩ። ከዛ እዚህ ጋር ሰራት ደግሞ ያው የካሜራ ቅጂ ምናምን ነገር አለ እሱ ልክላቸዋለሁ ብሎ ለፖሊሶቹ እየነገራቸው ነበር። ፖሊሶቹ እሺ አዲስ ነገር ካለ አሳውቁን እኛም እናሳውቃቸዋለን ብለው ይሄዳሉ። ነጃቲ ተመቶ ቆስሏል። በአንድ በኩል እዚህ ጋር ቁስሉን የተመታበትን ቦታ ሸፍኖታል። ፖሊሶቹ ገና እንደሄዱ ወድቆ እያቃሰተ ነበር። ጎኑ ነበር የተመታው። እኔ ነገር በዛውንስ በዛ በቃ ከዚህ ሰደኝ እያሉ ነበረ። ኧረ እባክህ ምን እንደዚህ ስለሆንክ እኔ ማዝንል ምናምን ነገር መስሎ ከሆነ በጣም ተሳስተሃል። እሺ እንደፈለክ መሆን ትችላለህ ሲሉ ነበረ። ወንድሜ መነኝ በመጀመሪያ ቀን አንተን ባገኘሁበት ቀን እስር ቤት እንድትገባ አልፈለኩም። ለዛ ነው እንጂ ብዙ ነገር ማድረግ ይችላል ታውቃለህ ሲሉ ነበረ። ዘይነብ ወደ ሰራት ተጠጋች። ምክንያቱም ሰራት መረጋጋት የሚባል ነገር እየታየበት አይደለም። ሰራት እባክህ ተረጋጋለችው። ዘይነብ በኋላ እናወራለን በቃ መኪና ላምጣ ብሎ ይሄዳል። ዘይነብ ትኩር ብላ ነጃቲን ትመለከተዋለች። በሌላ በኩል ጂያን ቤት ውስጥ ነው ያለው። ከቤት እየወጣ ይህ ከመኪና ሾፌራቸው ጋር እየተጨቃጨቀች ነበረ። ታደርሰኛለህ ተደርሰኝ እያለችው ነበር። ለምሮ ማታደርሰኝ ችግርህ ምንድን ነው? አድርሰኝ አልኩ መሄድ ያለብኝ ቦታ አለ ስትለው ይቅርታ የኔ ቤት ነገር ግን በቃ አቶ ሰራት ካላዘዘኝ በስተቀር አላደርስሽም። አቶ ሰራት ፍቃድ ሊሰጥሽ ይገባል እያል ነበር። እንዴ በራሴ ሄዳለሁ ታዲያ ስትል ነበር። ድንገት ጂያን መጣ። እንዴ የኔ ልዕልት ምንድን ነው ምን ተፈጠረ ብሎ ጠየቃት። እንዴ ጓደኞች ደውለው ነበር እንድንገናኝ እና አድርሰኝ ስለው እምቢ ያለኝ ምንድነው ችግሩ ስትለው ነበር። ጂያን ሾፌሩ አቶ ሰራት ምንም ነገር ካላለኝ ልጃት ልሄድ አልችልም አቶ ጂያን ደግሞ አንተ ተምቃለህ እያለው ነበር ሹፌሩ ሲናገር የነበረው። ከዛ ጂያን ልዕልቷ ተረጋጊ እሺ ተረጋጊ እኔ ሰራት ጋር ደውላለሁ ጠይቀዋለሁ እሺ እያለ ነበር። አያነሳም ታለች። ኢኪም ሹፌሩን ቢሆን አያነሳም ሲል ነበር። እኮ ማለት በቃ እስከዛ ድረስ ቤት ትሆኛለሽ ታዲያ ከዛ ይፈቅድልሻል ትሄጃለሽ እያለን ነበረ። እንዴ ምን ማለት እንድጠይቀውም እኮ ድል እኮ እየሰጠኝ እኮ አይደለም ቅድም እኮ ነበረ እኮ ሊያናግረኝም አልቻለም። አጎቴን ታትወስደኝም አለችው። የኔ ልጅ ወስድሻለሁ ነገር ግን ሌላ ጊዜ በወስድሽ አይሻልም ማለት ታውቂያለሽ ቤተሰባችሁን ሰሞኑን ጥሩ ነገር እየሆነ አይደለም ያለው ወይም ደግሞ አንቺም ታውቂያለሽ ልደውልለት እስኪ ሲላተች ብላ በቀጥታ ውስጥ እየገባች ነው። ከዛ እሱ ለምን ትናደጅብኛለሽ ነይ አንድ ጊዜ ወይስ ከዛ ድረስ አብረን እንጫወት እያላን ነበረ። ወደ ውስጥ ጥላው ገባች። እሱ ወደ ውስጥ ተከትሏት እየገባ ነበረ። ይኸውልሽ ሲጀመር ማለት ነው አባትሽ በጣም አስፈላጊ ጉዳይ ባይገጥመው ኖሮ ታውቂያለሽ አይደለ በጭራሽ ስልኩን እንደዚህ እንትን አይልም ይሄን ደግሞ ታውቂያለሽ እያላን ነበረ። ኢኪም በአንድ በኩል ተናደደች። ሁል ጊዜ ስራ ላይ ነኝ ምናምን ነገር ይላል። ዘይነብ ከመጣች ቀን ጀምሮ ህይወታችን ተመሰቃቅሏል አጎቴ በቃ ጀምረኝ ተወኝ በቃ ብላው ሄደች። አይ ምን ይሻላል እያለ ነበር። ድንገት ዞሮ ሲል የካደርን አሻንጉሊት አየው። ራሱ ከዚህ ቀደም አዝራ የገዛችው አሻንጉሊት ነበረ። ዝቅ ብሎ ተመለከተ። እንዴ እያለ ነበር ገርሞት። ከዛ ከጀርባ ከፍቶ ሊመለከት ነገር ነበረ። ድንገት ካደር መጣች። ምን እያረክን ያለው በአሻንጉሊቴ አለችው። ልክ ስትመጣ የማን አሻንጉሊት እያለ ነበር። የኔ ነዋ ልወስዶ እችላለሁ አለችው። ከዛ አቀፈቻት። ወይኔ እንዴት ታምራለች እያለ ተቀመጠ። ኬን ያመጣሽው ብሎ ጠየቃት። እኔ ማንም አልገዛልኝም ግቢ ውስጥ ነበር ተጥላ ነበር ያገኘሁት ከዛ ወሰርኳት እኔ ስለምወድ
ስለምወዳት ወሰድኳት አለችው። እኮ ያንቺ አይደለም ማለት ነው፣ ስለዚህ ሌላ ሰው ነው ማለት ነው። የወደቀ ነገር ደግሞ ማንሳት ጥሩ አይደለም። ዘይነብ አይተዋለች አላት። አላየችው አለችው። እኮ ካየችው ምናልባት ልትናድድብሽ ትችላለች፣ ምናልባት የሌሎችን ሰዎች እቃ መውሰድም መጥፎ ሊሆን ይችላል አላት። ከዛም በኋላ እኔ ባለቤቱን አውቀዋለሁ እመልሰዋለሁ ወደ ባለቤቱ ብሎ እዚህ ጋር ሊያሳምናት ሞከረ። ባለቤቱ ሲጀመር ስለማይወዳታ እንደ አሻንጉሊቷን የወረወራት አለችው። ከዛ እሱ እንደዛም ላይሆን ይችላል እያላን ነበረ ሊያሳምናት ብዙ ወተወታት። ከዛ በመጨረሻም አመነችለት። እኔ ባለቤቱን አውቀዋለሁ እመልስለታለሁ እያላን ነበረ። ምንም ማድረግ ስላልቻለች በቀጥታ አሳልፋ እየሰጠችው ነበረ። ፈጣሪ ወይ ከስንት ነገር እንዳተረፍሽ አንቺ አታውቂም እያላን ነበረ። በመጨረሻም የአዝራን አሻንጉሊት መልሶ በእጁ ማስገባት እየቻለ ነበረ ጂያን። ከዛ በቀጥታ አሻንጉሊቷን ይዞ ወደ ቤት ይመለሳል። በሌላ በኩል ሰራት ከዘይነብ ጋር ነው ያለው። ነጃቲን ከኋላ መኪና ውስጥ ከተውት አብረው ይመለሳሉ። ከዛም በኋላ አሁን እዚህ ጋር ነጃቲ እያቃሰተ ነበረ። ወደ ሆስፒታል እንሂድ ትላለች ዘይነብ። ሰራትም እንደዛው። ነጃቲ ወደ ሆስፒታል አንሄድም፣ እኔ የሚሆነውን ነገር ነግራችኋለሁ፣ ወደ ቤቴ ውሰዱ፣ ዶክተር ጠራለሁ እያለ ነበረ። ሲጀመር ብትሞትብኝ እኮ የእኔ ኃላፊነት ሊሆን ነው አይደል፣ አልፈልግም ይቅርብ እያለ ነበረ። ከዛም በኋላ ነጃቲ እንደዛማ ሊሆን አይችልም፣ እንደዛ ሊሆን አይችልም፣ እታከማለሁ፣ አንተ ብቻ ቤቴ ውሰደኝ እያለው ነበረ። ነገር ግን ሰራት እሺ የሚል አይመስልም። በቀጥታ ወደ ሆስፒታል ሊወስደው ነው። ነጃቲ ስልክ ደወለ። ቆይ ልደውል ብሎ የደወለው ወደ ፔሊን ነበረ። ወደ ፔሊን ደወልና ሄሎ ፔሊን ቤቴ ዶክተር ላኪልኝ ብሎ ሶሎ ስልኩን እየዘጋ ነበረ። አይገርምም? ይሄ ያንተ ዕለታዊው ስራ ስለሆነ ሁሉን ነገር ታውቃለህ እያለ ሲቀልድበት ነበረ። ሲጀመር አንተም አባቴም ተመሳሳይ ናችሁ እያለ ያሾፍበታል። ዘይነብ ደግሞ ሰራት በቃ ዘመልቶ በቃ እያለችው ነበረ። በሌላ በኩል ሙስጠፋ መኝታ ክፍል ነበር። ድንገት አዝራ ደወለችለት። ስትደውለት አዝራ እንዴት ነሽ ደህና ነሽ እያላን ነበረ። አዝራ ደግሞ ግራ ገብቶኛል ሙስጠፋ፣ እውነቱን ስነግርህ ግራ ገብቶኛል፣ በቃ አብቅቶልኛል፣ መጥፎ ስሜት እየተሰማኝ ነው። ጃን እኮ አወቀብኝ እኮ ስለ ካሜራው አወቀብኝ እኮ ደረሰብኝ እኮ አለችው። እንዴት ለክቻለ ያውላ ጥንቃቄ ያደርጋሽ እያለ ነበር። እኔ እንጃ በቃ ደረሰበት፣ እኔም ሊገባኝ አልቻለም እንዴት አወቀ፣ በቃ ግራ ገብቶኛል፣ በእናትህ ምን እንደማደርግ ሁሉ አላውቅም አለችው። በመጨረሻም ልጄንም እኔንም የማድንበት ብቸኛው አማራጭ ይኸው ነበረ፣ ነገር ግን ሳላድናቸው ቀረሁኝ፣ ራሴንም ማትረፍ ሳልችል ቀረሁኝ አለችው። ሌላ እድል የለም፣ ችግር የለም፣ ሌላ አጋጣሚ ሌላ እንትን እንፈጥራለን አላት። ከዛ ቃል ገባላት። ስም አብረን እናመልጣለንሽ፣ አብረን ከዚህ እንሄዳለን፣ በቃ አንድ ጓደኛ ያለኝ ውትድርና የገባ ቤቱን ለጊዜው አይጠቀምበትም፣ እስከ ተወሰነ ጊዜ ድረስ እዛ እንቆያለን እያለ ነበረ ሙስጠፋ። ከዚህ በኋላ እንኳን ምንም ተስፋ የለም ሙስጠፋ፣ እኔ እስከ ዛሬ ድረስ በቃ ለጃን ብዙ ነገር ሳረግ ነበረ፣ ለካ የራሴ መቃብር ነበረ ስቆፍር የነበረው አለችው። ተስፋማ አትቁረጪ እንደዛማ አትበይ እያለ ነበር። ድንገት በር ተከፈተ። ድንገት ቶሎ ብላ ስልኩን ዘጋቸው። ስዘጋው የመጣው ጂያን ነበረ። ጂያን አሻንጉሊቱን በኋላ በኩል ደብቆ ወደ እሷ እየቀረበ ነው። ከዛስ ወደ እሷ እየቀረበ የኔ ፍቅር የሚገርም ነገር ይዤልሽ መጣው ይላታል። ለአንቺ ሰርፕራይዝ አለኝ አላት። ግራ ገብቷ ሰታ አሻንጉሊቷን ነበር ያመጣው። ይሄው የአንቺን የደባ አሻንጉሊት አመጣውልሽ፣ እዛ ውጪ ተጥላ ነበር ያገኘሁት፣ አይገርም ብሎ ቁጭ አረጋት። ተመልከች፣ በእርግጥ እችን አሻንጉሊት የጠፋብሽን ማግኘት ለእኔ ከባድ አልነበረ፣ ማለት ቤት ውስጥ በጣም ብዙ ካሜራዎች አሉ፣ የቤት ካሜራዎች፣ በእነሱ ታግዤ ነበር ያገኘኋቸው። ተመልከች፣ ከዚህ በኋላ ማንም ሳይከታተለኝም፣ ምክንያቱም የአንቺን አሻንጉሊት ይዤብሻለሁ አላት። እያሾፈባን ነበረ። ለምን እንደሚቀልድባት ግን ታውቃለች። ግራ ገብቷት እየተመለከተችው ነበር። አሻንጉሊቱን አስቀምጦላት ወጣ። ተናዳ እያየችው ነበር። በሌላ በኩል ረፊቃ እንዲሁም ኢብሩ አብረው ስራ እየሰሩ ናቸው። ጣፋጮችን እየሰሩ ናቸው። አድካሚ ነው እማዬ ስራው በጣም አድካሚ ነው፣ ግን ደግሞ ይጣፍጣል ትላታለች። አዎ ታዲያ ሰው ለማይረባ ነገር ብር እንዲሰጥሽ ትፈልጋለሽ እንደ እያለቻ ነበረ። ይህን ደግሞ መልሰው ይሸጣሉ። ከዛ በኋላ እኔ ምልሽ ጋምዜና ቤተሰቧ እዚህ እንደተመለሱ ሰማኝ አለቻት። አዎ መጥተዋል እኮ ስትላ ነበር። በቃ ትንሽ ቀንሽላቸው፣ በኋላ ስንሄድ ይዘንላቸው እንሄዳለን ጣፋጮች ትላታለች። ድንገት ሙስጠፋ መጣ። እንደመጣ ሙስጠፋ ጋምዜን አወካት። ጋምዜ እኮ መታለች እኮ ከእናቷ ጋር አለችው። አወኳት ሲል ነበር እኮ በኋላ እንጠይቃቸዋለን አብረን አንተ አትሄድም አሉት። አይ ብሎ በቀጥታ ወደ ውስጥ እየገባ ነበረ። ከዛም በኋላ የሰራት እዳውን እንደከፈለ የመሳሰሉ ነገሮችን ነገረችው። ተናዶ ነበር ወደ ውስጥ የገባው። ለምን ከፈለ እያላት። በአንድ በኩል ሴዲፍ ወደ ጂያን እየመጣች ነው። ወደ ጂያን እየቀረበች ጂያን በስራ ተወጥሮ ነበረ። እንዴ ጂያን የተፈጠረው ነገር ሲሰማ ደንግጬ ነበረ። ዘይነብ ደህና ናት አለችው። ዘይነብ ምን ሆነች ብሎ እየጠየቃት ነበረ። እንዴ የሆነ ነገር አልሰማም አለችው። ከዛ እሱ ደነገጠ። ምንድነው የምታውቀው ብሎ ከብሎ እያያን ነበር። ዘይነብ ደሆነች ምን ሆነች እያላን ነው። እንዴት አላወቅም እኔ አቶ ረጂ በስልክ እያወራ ነበር የሰማሁት። ዘይነብ ታግታለች ምናምን ነገር ፖሊስ ድንገት ደረሰ ምናምን ነገር ሲል እኮ በስልክ ሲያወራ ሰማሁት አለችው። ሴዴፍ ምንድነው የምታወራው አልገባኝም፣ ምን እየሆነ ነው ያለው አላት። እኔም ለሰራት ደወልኩኝ፣ ነገር ግን ሰራት አያነሳም፣ ስልኩ አይሰራም፣ እስኪ ደውልለት አለችው። በቀጥታ ጃን እየደወለ ነበር ስልክ። ሴዴፍ አጠገቡ ናት። ሲደውልለት ሰራት ስልኩን አነሳው። ሄሎ ሰራት፣ እንዴ ምን እየተወራ ነው ያለው? እውነት ነው እንዴ ዘይነብ ታገተች እንዴ እያሉ ነበረ። ወንድሜ እውነት ነው፣ ግን ምንም አትጨነቅ፣ ዘይነብ አሁን ከኔ ጋር ናት ያለችው፣ ችግር የለም፣ ምንም የተፈጠረ ነገር የለም እያሉ ነበረ። እንዴ ሰራት እንዴት ዝም ትላለህ ታዲያ? የሆነ ነገር አልነግረኝም እንዴ? አትደውል
አትደውልልኝም እንዴ እንዴ ዝም ትላለህ እያሉ ነበር። ማን ነው እንደዚህ ያደረገው አለው። በኋላ ደውልላለሁ ወንድሜ በኋላ እናወራለን ብሎ ስልኩን ዘጋው። ጃን ተበሳጨ። ወይ ሰራት እያለ ነበረ። ሴዴፍ አጠገቡ ሆና እሱን ታባብላለች። በመጨረሻ ሰራት እንዲሁም ዘይነብ የነጃቲ ቤት ጋር ደርሰዋል። በዚህ ሄዱ በዛ ጋር ሄዱ ብሎ እየመራቸው አብረው ደረሱም። ከዛ በቀጥታ ከመኪና እየወረዱ ናቸው። ዶክተሩ ቀደም ብሎ መጥቷል። ከዛ አቶ ነጃቲ ብሎ እዚህ ጋር ይዞት ከመኪናው እየወረደ ነበረ። ጃን ጨንቆታል። እንዴት ሰራት አልነገረኝም ብሎ ደግሞ እያሰበ ነበረ። ሴዴፍ አጠገቡ ናት ያለችው። እንካይ ነው አጠጣ ትጨናነቅ እያለች ውሃ ሰጠችው። ዘይነብ ደህና ናት አለችው። ደህና ናት ከሰራት ጋር ናት ሲላል ነበረ። አይ ጥሩ ስትል ነበረ። እንዲህ ቆማ አጠገቡ ሆና ስታባብለው ነበረ ስታጽናናው። ድንገት እዚህ ጋር የመጣቸው ፔሊን ነበረች። ፔሊን ያየች ቀናች። ለጃን ስሜት ያላት ይመስላል። ባለፈው ባረገችው ነገር የተጸጸተች ይመስላል። ሴዴፍ ገዛ አይዞሽ እያለች እጁን ይዛ ስታባብለው ከፈለክ አቶ ረጂብ ጋር ደውላለሁ የተፈጠረው ነገር አጣርቶ ይነግርሃል እያለችው ነበረ። እንዲህ ስትለው አይ ችግር የለም ሴዴፍ ወይ ጠይቅሽ ደስ ይለኛል እያላትም ነበር። ደውልለታለሁ ብላ ስልኳን ታነሳለች። በድንገት ፔሊን መጣች። የተፈጠረ ነገር አለ እንዲህ ስትል ነበረ። ከዛ ሴዴፍ እሷ አንቺን አይመለከትሽም ብላ በቀጥታ ዞር ብላ ወደ ጃን ስልክ እየደወለች ነበረ። ፔሊን ይብሱኑ ተጨነቀች። በሌላ በኩል አሁንም ቢሆን በራክ እየተደነባበረች ነው። የዘይነብ መንፈስ ይከተላታል። ድንገት ኢብሩን እንዲሁም ረፊቃን አገኘቻቸው። ስታያቸው ደነገጠች። ምን ተፈጠረ እስኪ ምን ሆንሽ? ምን ነው በጣም የፈራሽ ይመስለሻል? መንፈስ ያይሽ እኮ ነው የምትመስለው ስታይ እንደነገጠች። ኧረ ለነገሩ መደንገጥ እኮ አለብሽ ስትላ ነበረ። ኢብሩ እዚህ ጋር በራክ ለምብዬ ነው መፈራችሁ ለምብዬ ስትል ነበረ። ኧረ መፍራት አለብሽ ምክንያቱም በሙስጠፋ ተጠቅመሽ ቤተሰባችን ልታመሰቃቂው ነበረ። ነገር ግን በመጨረሻም የዘይነብ ባለ ሰራት ወንድ ነው እሱ ከፈለው ምን እንደምታመጫ ይሻለው ስትላ ነበር ረፊቃ። ኢብሩ እንሂድ በቃ አለቻት። በቀጥታ መንገዳቸውን ይቀጥላሉ። ኢብሩ ከዛ እናቷን ዞር ላይ ያየቻት። እማዬ ለምንድነው ልጄ ባለ ምናምን ነገር የምትይው አለቻት። እንዴ አናዩ እንደምሽ ባል አይደል ታዲያ ምን ችግር አለው ደግሞ እኛ እንድንጎዳ ሰው አይፈልግም። ምርጥ ባል ነው ለልጄም ለወንድም ለእህትሽም ምርጥ ባል ነው ስትላ ነበረ። ኢብሩ ወይ ጉድ እያለች ትከለታላታለች። በሌላ በኩል በራክ ግራ ገባት። አይ በእርግጠኝነት አላወቁም ማለት ነው አልሰሙም ጉዴን እያለች ነገሩን ልታጣራ በቀጥታ ወደ መኪና እየገባች ነው። እናቷን ልካታለች። ነገር ግን እናቷ እስካሁን ድረስ አልደወለችላትም። በሌላ በኩል ዘይነብ እንዲሁም ሰራት አሁን የነጃቲ ሁኔታ ይጠባበቃሉ። ከዛ ወዲያው ሰራት ወደ ዶክተሩ ተጠጋና አዲስ ነገር አለ ይለዋል። ነጃቲ በጣም ደህና ነው እያለው ነበረ። ሰራት አመሰግናለሁ እያለ ወደ ውስጥ ገባና ዶክተሩ ደህና ነው ብሏል ብሎ ነጃቲን ፊቱን መታው አንዴ። ከዛ ዘይነብ እንዲህ ሰራት ምን እያረክን ያለው ስትለው ስማ በልንገረኛ ማን ነበር ዘይነብን ያገታት በልንገረኝ እያሉ ነበረ። እኔ አላቅም ይላል። ታውቃለህ ብሎ ድጋሚ እየመታው ነበረ። እንደውም እኔ ነኝ ያተረፍኳት እያለ ነጃቲ ለነፍሱ ይከራከራል። ሰራት ደግሞ በተደጋጋሚ ይመታዋል። ዘይነብ ታግታብኝ ነበረ። እንዴት ምን ስለሆንኩ አንተ ዘይነብ የምታገታት? ከአንተ ውጭ ሲጀመር ማን ሊያግታት ይችላል ብሎ እየመታው ነበር። እኔ እኮ የምልህ እሱን እኮ ነው። እኔ ነበርኩ ድንገት የደረስኩላት አልኩ እኮ። በበር በኩል እያለፍኩ ነበር። የሆነ መኪና አግቶ ሲከታት በርቀት አየሁ። ከዛ ተከተልኩት ወደ ውስጥ ገባው እያለው ነበረ። ሰራት ከዛ ስማ አንዳንዴ ብልጡን አባዬ አንዳንድ ጊዜ እንዳንተም ጅል ይሆናል። ንግድ ጭንቅላትን ተጠቅለት ስማ ማምን ይመስላል እንዲህ እያለው ነበረ። ነጃቲ አመንከኝ አላመንከኝ እውነቱ ይሄ ነው። ሌላ ሰው ሲያግታት አይቼ ነው። እኔ ምንም አውቀው ነገር የለም ብሎ ሽምጠጥ አደረገው። ምንም የሚያውቀው ነገር እንደሌለ ተናገረ። ሰራት እኔ እናንተ አውርተን አልጨረስንም ገና የምናወራርደው ሂሳብ አለ ብሎ ይዝታል። በአንድ በኩል ዘይነብ በቃ እንውጣ ብላ በግድ ነበረ ሰራትን ይዛ እየወጣች እየነበረችው። ከዛ ተቃቅፈው ይወጣሉ። አላመንኩትም እኔን ሰው ላምነው አልችልም። ጭራሽ እየዋሸኝ ነው። በእርግጠኝነት እንዲህ ብዬ ላምነው እችላለሁ ይላታል። ቶ በቃ ችግር የለም ቶ በቃ አላቅም አላረለ ወደፊት እንደርስበታለን አለችው። ስለደረስክልኝ አመሰግናለሁ እያለችው ነበር። እኔ ሁሌም ላንቺ ያለሁልሽ እያላት በቀጥታ መኪናውን በር ከፍቶ እያስገባን ነበረ። ከዛ ሁለቱም ተያይዘው ገብተው ወደ ቤት እየተመለሱ ናቸው። በሌላ በኩል ረፊቃና ኢብሩ በቀጥታ ወደ ጋምዜ ቤት ሄዱ። ጋምዜ መስታወት እያጸዳች ነው። እናቷ ሻይ ላፍላላችሁ ወደ ውስጥ ገባች። ይህን ጊዜ ረፊቃ ኢብሩን ጠይቂያት ጋምዜ ፍቅረኛ ካላት ጠይቂያት ለወንድምሽ ስትላን ነበረ። እናቷ ከሄደች በኋላ ኢብሩ በግልጽ ነበር የጠየቀቻት። እማዬ አንቺን ለሙስጠፋ ታስብሻለች መሰለኝ ፍቅረኛ እንዳለሽ ምናምን ነገር አጣሪ ምናምን ነገር ብላኝ ነበረ አለሽ የለሽ አለቻት። ከዛ ጋምዜ እየተሽኮረመመች አረ የለኝም ካለች በኋላ ችግር የለም ለእናትሽም ነገሪያት እንደሌለኝ አለቻት። በመጨረሻም ረፊቃ ለልጇ ሚስት ያገኘች ይመስላል። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።